በሊጉ ላይ ካሉ አንደርሬት ከተደረጉ ተጫዋቾች መሃል ለኔ አንደኛው ሞርጋን ጊብስ ዋይት ነው። ምክንያቱም ሞርጋን ጊብስ ዋይት ሲጫወት ላየው እጅግ በጣም ፈጣን፣ ከዛ ባለፈ ለንደነ ሲቲ አይነቱ ቡድን የሚሆን ነው። ዛሬ እንግዲህ ከሰማነው መረጃ መሃል አንደኛው ማንቸስተር ሲቲ ለኬቪን ደብሩነ ተተኪ ለማድረግ ይሄንን ተጫዋች እንዳሰበና በተለይም ደግሞ ይሄንን ተጫዋች ለማስፈረም እየሞከረ እንዳለም ጭምር ነው እንግዲህ ታማኝ የሚባሉ መረጃዎች ሳይቀር እየወጡ የሚገኙት እንደነ ፋብሪዚዮ ሮማኖ ያሉት የመረጃ ምንጮች ሲናገሩት ነበር። ይሄ ከላይ ደግሞ የምትመለከቱት የሱ ጥንካሬ ብሎ የገለጻቸው ናቸው። ሁስኮርድ እንግዲህ በክሮሲንግ ችሎታው ከዛ ባለፈ ደግሞ እንዲሁ በኪፓሶቹና በሴት ፓይስ ቴኪንጎቹ የበለጠ ይደነቃል ይለናል። እኔ ግን በፕሪሚየር ሊጉ ላይ ካሉ ፈጣን ተጫዋቾች መሃልም አንዱ እንደመሆኑ ለንደነ ሲቲ አይነት ቡድኖች የበለጠ አስፈላጊ ነው ብዬ አስባለሁ። በተለይ ወደ ተጋጣሚ ዞን ውስጥ ለማጥቃት ቶሎ ቶሎ ለመድረስ እንደዚህ አይነት ተጫዋች ያስፈልጋል። ከዛ ባለፈ ፈጣን ነው። እኔ ድሪብሊንጉ ይመቸኛል፣ ግን ደግሞ የበለጠ አንድን ቡድን ለካውንተር አታክም እጅግ በጣም አመቺ ነው እና አንድን ቡድን ከመጠቃት ወደ ማጥቃት ሲስተም ለመለወጥ እንደዚህ አይነት ተጫዋቾች ያስፈልጋሉ ብዬ ነው የማስበው። እንደውም እኔ አልተዘመረለትም እንጂ ይሄ ልጅ ከወልቭስ ቤት አንስቶ እስከ አሁን ድረስ በተለይ ደግሞ በኖቲንግሃም ቤት ውስጥ እጅግ በጣም አስደናቂ እንደነበረም ይሰማኛል። ኦፍኮርስ አጠገቡ ያሉት ተጫዋቾችም ለዚህ ኢፌክት አላቸው። ከዛ ባለፈ ደግሞ እንዲሁ የሲቲ ቤት ውስጥ ደግሞ የሚመጣ ከሆነ አስቡት፣ ሲቲ ቤት ውስጥ ያሉት ተጫዋቾች ደግሞ የበለጠ ለሱ መጎልበት ሌላ አስተዋጽኦ ይጨምሩለታል ማለት ነው። ስለዚህ ሲቲ ከዚህ ልጅ የበለጠውን ሁሉ ያገኛል እና አሁን ለእኔ እንደውም ከአንደር ከመደረግ ኦቨር ሬት ወደ መደረግ ሁሉ ሊሄድ ይችላል። የበለጠ እንደውም ከዛም በላይ ኦቨር ፐርፎርማንስም ሊያስመዘግብ ይችላል ብዬ ከምገምታቸውና ከምጠብቃቸው ተጫዋቾች መሃል አንደኛው ሞርጋን ጊብስ ዋይት ነው። እንግዲህ የዝውውር ገንዘቡ ቀላል ላይሆን ይችላል፣ ግን በሲቲ ደግሞ የማይሸፈን አይመስለኝም። ግን ሲቲ እውነት ይሄን ልጅ የሚፈልገውና ይሄን ልጅ የሚያዛውረው ከሆነ እጅግ በጣም ትልቅ እድገትን እጅግ በጣም ምርጥ ዝውውር እንደሚሆን እኔ ያለምንም ጥርጥር ነው መግለጽ የምችለው። ኤኒዌይስ ግን ሞርጋን ጊብስ ዋይት ከማንቸስተር ሲቲ ጋር ስሙ በመያያዙ በእውነት የሲቲ ደጋፊዎች እኔ እድለኞች ናችሁ ብዬ ነው የማስበው። ለብዙ ትልልቅ ክለቦች የሚሆን አይነት ልጅ ነው። በሲቲ ቤት ደግሞ ሲመጣ እጅግ በጣም የሚለየውን ሞርጋን ጊብስ ዋይትን እናየዋለን ብዬ ነው የማስበው።